ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ሌሎች አካባቢ ጠዋት እየነጋም አለ፣ እኩለ ቀንም አለ። ኤኒዌይስ እንደያላችሁበት ሀገር የሰዓት አቆጣጠር ማለት ደህና ዋላችሁም ደህና አደራችሁም ደህና ደሩም ስለሚሆን ማለት ነው። ዕለተ ሐሙስ ታህሳስ 16 2018 ደግሞ በውጭ የምትኖሩ ኢትዮጵያውያን በዚሁ አጋጣሚ በውጭ ሀገር የምትኖሩ በፈረንጆች በግሪጎሪያን ካሌንደር የዘመን መለወጫ ለምታከብሩ መልካም አዲስ ዓመት ይሁንላችሁ ማለት ፈልጋለሁ። ኢትዮጵያዊ መሆን መታደል ነው። በኢትዮጵያ ዘመን ስትቆጥሩ 78 ዓመት ወደኋላ እድሜያችሁን ትቀንሳላችሁ። 2 ጊዜ በዓል ታከብራላችሁ የዘመን መለወጫ። ደግሞ ኢትዮጵያ ውስጥ ስትመጡ ደግሞ የዘመን መለወጫው ደግሞ ብሔር ብሔረሰብ ስላለ ከማሽቃሮ ከዮዮ ግፋታ እሬቻ በጣም ብዙ ህብርናን ይህን ህብረ ብሔራዊነታችንን ማጉላት ለዓለም አቀፍ ገበያ ማሳየት እኛም ጠብቀን ማቆየት ይሄ የተለያየ የዘመን መለወጫ አከባበር ባህላችን ቋንቋችን እንዲሁ ዝም ብሎ አይደለም የመጣው ዋጋ ተከፍሎበት ነው። ነፃነታችንን በነፃ ላገኘ ነው። ሚሊዮኖች ለሺህ ዘመናት ወድቀዋል። ከደቡብ ከምዕራብ ከምስራቅ ከሰሜን እየተሰባሰቡ በቀይ ባህር ተደጋጋሚ የኢትዮጵያ ጦርነት 95-96% በሰሜኑ በባህር በራችን በኩል የመጣ ጦርነት ነው። ያንን ዋጋ ተከፍሎ እንጂ በሌሎች አፍሪካ ሀገራት ምናልባት መልሶ ባህል ፍለጋ መከራ ይታያል እንጂ ያለን ባህል ስለማቆየት ወይንም ባህሌ በብሔራዊ መድረክ ላይ ጎልቶ አልታየም የሚል አጀንዳ የለም ሌሎች ላይ። እኛንን ይህን የኖረንም አባቶቻችን ጠንካራዎች ስለሆኑ ነው። ኤኒዌይስ በውጭ ሀገራት ያላችሁ በአውሮፓዊ በግሪጎሪያን ካሌንደር የዘመን መለወጫ የዘመን ለውጥን ለምታከብሩ እንኳን አደረሳችሁ። በተለያየ ፌስቲቫሎች ይካሄዳሉ። አይ ቲንክ ፈረንሳይ ፌስቲቫል ከልክለዋል። በሌሎችም በተለይ አሁን አንዳንድ ህዝባዊ በዓላት በሚከበሩበት ላይ የሽብር ጥቃቶች የሚፈጸማሉ እና ኢትዮጵያውያን ጥንቃቄ አድርጉ። ይህን ለማለት ነው። ወደ አጀንዳዬ ስመጣ የመጀመሪያው አጀንዳዬ በይቅርታ የሚፈቱ እስረኞች ይኖራሉ። እንግዲህ ከገና የኛም ደግሞ ወደ 13 ቀን አይደል የቀረን 2 ሳምንት። ስለዚህ በገና በዓል በፊት ሆፕፉሊ በቀጣይ ሳምንት ከሰኞ እስከ ዓርብ ባለው አሊያም በዚህ እስከ ገና ባለው በእስር ላይ የሚገኙ በተለያየ ወንጀሎች ተጠርጥረው ፍርድ ምስክርነት እየተሰማባቸው ያሉ የፍርድ ሂደታቸውን እየጠበቁ ያሉ ፖለቲከኞች ከሰሞኑ በይቅርታ እንደሚፈቱ መረጃዎች እየወጡ ነው። እንግዲህ ለነዚህ ወገኖቻችን ለመፈታት እንዲሆን ምክንያት የሆነው ባሳለፍነው ሳምንት የአማራ ፋኖ ህዝባዊ ድርጅት አፋሕድ ከአማራ ብሔራዊ ክልላዊ መንግስት ጋራ የኢትዮጵያ መከላከያ ሰራዊት አብሮ በድርድሩ እንደተሳተፈ ግን በዋነኝነት አደራዳሪው ደግሞ ያው የኢትዮጵያ መከላከያ ሰራዊት የማስፈጸም ማንዴት ስለሚኖርበት ማለት ነው። በዚህ ሂደት ሰፋፊ ድርድሩን ለማስፈጸም ሰፋፊ ስራዎች እየተሰሩ ነው። አንደኛው እንደምታውቁት የአፋሕድና የአማራ ብሔራዊ ክልላዊ መንግስት በኢጋድ አደራዳሪነት በአፍሪካ ህብረት ታዛቢነት በነበረው ወደ 8 አካባቢ ነጥቦች አሉት። አንደኛው ለአማራ ህዝብ ጥቅም በጋራ መታገል ነው። በክልሉም ላለው ከክልሉም ውጭ ያለው የአማራ ፋኖ ህዝባዊ ድርጅት ራሱ ወደ ፖለቲካል ፓርቲ ነው የሚቀየረው ወይንስ የሚለው ሌላ ጉዳይ ሆኖ ግን በጋራ ለመስራት ኃይል ላለማባከን የመልማት የመጠቀም በሰላማዊ መንገድ ተንቀሳቅሶ የመስራት እነዚህ ከህገ መንግስቱ የሚመነጩ ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ በጋራ መስራት የሚል ነው። ሁለተኛው የድርጅቱ አባላት የነበሩ ወይንም በአማራ ፋኖ ህዝባዊ ድርጅት በፋኖ አደረጃጀት ውስጥ ተጠርጥረው እዛ ያለው አፋብኃ ነው የአማራ ፋኖ ብሔራዊ ኃይል ነው አፋሕድ ነው የሚለው
ሌላ ጉዳይ ሆኖ ፈራሚው አፋሕድ ይሁን እንጂ በፋኖ በትጥቅ ትግል በቀጥታም በተዘዋዋሪም ተሳትፈው በፕሮፓጋንዳ ስራ፣ በገንዘብ ማሰባሰብ፣ በስልጠና ማኑዋል ዶክመንቶችን በማዘጋጀት ግፋ በለው በማለት በተለያየ መንገድ ተጠርጥረው ከሀገር ውስጥም ከውጭም ፋይናንስ በማድረግ በመመልመል በመስበክ ፖለቲካዊ ቅቡልነት እንዲኖረው የፕሮፓጋንዳ ስራ በመስራት በዛ ላይ ተሰማርተው በፌዴራል ደረጃ በክልልም በክልሉም ውስጥ ሆኖ ደግሞ በየደረጃው ከፖሊስ ጣቢያ ጀምሮ ያሉት የድርጅቱ አባላት በስር የነበሩ በፌዴራል ላይ ደረጃ ያሉት ከፌዴራል ጋር በመነጋገር በክልል ያለው ደግሞ ፈራሚ ስለሆነ በስር የሚገኙት እንዲፈቱ በሚለው መዋቅር በሚለው የስምምነቱ አንድ ክፍል አቶ ዮሐንስ ቦያለው የአማራ ብሔራዊ ክልላዊ መንግስት የምክር ቤት አባል እንዲሁም የአዲስ አበባ ዩኒቨርሲቲ መምህር ናቸው። በተመሳሳይ አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ አብንን በመወከል የቋሪት የምርጫ ክልልን ህዝብ ወክለው በህዝብ ተወካዮች ምክር ቤት አባል ናቸው። የመንግስት ወጪ በሚኒስትር ደረጃ ደግሞ ኃላፊም የነበሩ ናቸው። እሳቸውን ጨምሮ ሌሎችም ተከሳሾች የይቅርታ ደብዳቤ ጽፈዋል። ያንን የይቅርታ ደብዳቤያቸውን ተቀብሎ በጣም እስከ ገና እንደሚፈቱ ነው እንግዲህ ያለው መረጃ። በዚህ ሂደት በነገራችን ላይ እነሱ እስኪፈቱ የሚጠብቅ እነሱ ከተፈቱ ደግሞ በቀጥታ በቃም ብሎ ወደ ቀደመ ሰላማዊ ህይወቱ ለመመለስ በዝግጅት ላይ ያለ ታጣቂ ኃይል አለ። እሱን እንግዲህ አብረን የምናይ ነው የሚሆነው። እንዳልኳችሁ በውሎ ከሰዓታት በፊት በሰራሁት ፕሮግራም በቁጥር 20ም 30ም 80ም 2ም 3ም አንድ ለብቻውም እየሆኑ ወደ ሰላማዊ ህይወት እየተመለሱ ነው። እነሱን የመጡትን የጦር መሳሪያቸውን የመመዝገብ የነበሩበትን ክፍል ከየት እስከ የት እንደቆዩ ዘን ያን መሰረት አድርጎ ደግሞ ወደ ዲዲአር ወደ ስልጠና ገብተው በስልጠና ደግሞ አቅም በፈቀደ መጠን የገንዘብ ድጋፍ ስራ የነበራቸው ከሆኑ ወደ ስራቸው እንዲመለሱ ፊት ሆነው ችሎታውም ፍላጎቱም ኖሯቸው ደግሞ የሀገር መከላከያ ሰራዊት ባለው መስፈርት ለምሳሌ አስቀድሞ የሀገር መከላከያ ሰራዊት የነበሩ አሉ፣ አስቀድሞ የፌዴራል ፖሊስ የነበሩ አሉ፣ አስቀድሞ የአድማ ብተና የነበሩ ያንን በመስፈርቱ መሰረት እንግዲህ ሶስተኛው ስምምነት ወደ ቀደመ ስራቸው እንዲመለሱ በጸጥታ አካል የነበሩ ወደ ጸጥታ፣ መምህር የነበሩ ወደ መምህርነት ወደ ቀደመ ስራቸው አስፈላጊው ድጋፍ ተደርጎላቸው ለምሳሌ ከዩኒቨርሲቲ ተማሪ የነበሩ አቋርጠው ወጣው ለባለፉት 3 ዓመታት ጫካ ትግል ላይ ናቸው። እነኚህ ዊዝድሮዋል አላወጡም። የትምህርት ስርዓቱም ይቀየራል እንደምታውቁት ሲዝ ያደርጋሉ ኮርሶች ወይ መቀበል ያቆመ ይሆንና 2ኛ ዓመት ሆነው ወይ 3ኛ ዓመት ሆነው ያቋረጡ ካሉ መቀበል አቁሞ ነው የሚሆነው ያ ፕሮግራም። የዛንን የከርስ ኢኩቫለንስ ስራዎች አሉ እንግዲህ የተለያየ ጉዳዮች አሉ። እዛው በአካዳሚክ ውስጥ ክልሉ ስምምነት እንደፈጸመ ከፌዴራል መንግስት ጋር በትምህርት ሚኒስቴር በኩል ሆኖ ወደ ትምህርት እንዲመለሱ ሁሉም ወደ የስራው አንዳንድ የዩኒቨርሲቲ መምህራንም አሉ እነሱም እንዲመለሱ ሌላ የስምምነቱ አካል ነው። ለኢትዮጵያ ብሔራዊ ጥቅም በተለይ በቀይ ባህርና በአባይ ዙሪያ በጋራ የመታገል ይህን ለማስመለስ ይህን መብት ለማረጋገጥ በሚደረገው ትግልም እስከ መስዋዕትነት ለመክፈል የሚል በጋራ መስራት የሚል አለ። በጫካ ያሉ ወገኖችን በጋራ ማስመለስ፣ በጋራ እንዲመለሱ የመስራት የማቋቋም እንዲሁም በግጭት ጉዳት የደረሰባቸው አባላቶቹን ሕክምና እንዲያገኙ እነኚህ ወደ 8 ነጥቦች በጣም ምርጥ ስምምነቶች ናቸው። በዚህ ማዕቀፍ ሌሎችም እየመጡ እየገቡ ነው ያሉ። በዚህ ማዕቀፍ የሚታይ ይሆናል። ሰው እነኚህ ወንድሞቻችን ወገኖቻችን ማንም ከማንም ጋር የግል ጸብ የለውም እንደምታውቁት። ማንም ሀገር ሲሆን ነው የምንጣላ። እኔ እስከ ዛሬ በግሌ ስለ እውነት በግሌ የተጣላሁት ሰው የለም። ወይንም በግሌ ከሌኮ እንደዚህ በድሎኛል ከሌኮ እንዲህ አድርጎኛል የምለው የለም። እኔ ሀሳብ አመለካከት አለኝ። የሆነ ወገኔም የሆነ ወዳጅም ወንድሜም ሀሳብ አለው። የሀሳባችን አይገጥምም። የእኛ ሀገር ችግሩ ምንድን ነው? ሀሳባችን ሳይገጥም ወደ ጉልበት አታክ ወደ ማድረግ ጥቃት ወደ መፈጸም ከስራ የማፈናቀል የማሳደድ እነዚህ ነገሮች አሉ። እነዚህን ደግሞ ሰው ቢያሳድድ እግዚአብሔር ካላሳደደ ያን ያህል ብዙም ውጤት ያመጣል እና በእኔ በኩል ለነኚህ ለሚፈቱ
ለሚስቶቻቸው ባሎች ናቸው፣ ለልጆቻቸው አባቶች ናቸው፣ ለእናት አባቶቻቸው ደግሞ ልጆች ናቸው፣ ለማህበረሰቡ ለሚኖርበት ደግሞ የዚያ የማህበረሰቡ ክፍሎች ናቸው። በጉልበት ኢትዮጵያ ውስጥ መንግስት መቀየር ያበቃለት ያለቀለት ጉዳይ ነው። ጦርነት አማራ ክልል ውስጥ ግጭት አለ። የግጭቱ ባለቤት የአማራ ህዝብ አለ። ኦሮሚያ ክልል ግጭት አለ። የግጭቱ ባለቤት የኦሮሞ ህዝብ አይደለም። በቤኒሻንጉል ጉሙዝ ያሉት በሰላም ሲገቡ ሌሎችን በጥቅም በማማለል ግጭት እንዲፈጠር የሚሰሩ ሰዎች አሉ። በትግራይ ክልል ከ200 ሺህ በላይ ታጣቂ ይዘው ህዝቡ ግን ተራበ ይሏል። ግን የኬንያ መንግስት እንኳን 200 ሺህ ወታደር የለው። የሶማሊያ መንግስት አሁን በፕላን እየሰራ ያለው ድጋፍ እየለመነ ድጋፍ እየጎረፈለት ከአሜሪካም ከቱርክም በቱርክ ሶም በኩል ከአሜሪካ ከኳታር ከሳውዲ አረቢያ ከሁሉም 100 ሺህ ወታደር የለው። 100 ሺህ ለማድረስ ነው ጥረት እያደረገ ያለ። ነገር ግን እነኚህ ለራሳቸው ወርቅ ያፍሳሉ። ከምስኪኑ የትግራይ ህዝብ ደግሞ ከጉረሮ ነጥቀው ደግሞ ሆስቴጅ አድርገው ይዘው አፍነው ይዘው እንዳይወጣ እንጂ በተናጠል ወደ መሀል ሀገር ይመጣል። ከዛ ከተፈናቃይ ካምፕ እየወጣ በጣም ሲጨንቀው ወደኋላ እንዳይመለስ የጸጥታ ስጋት አለብህ እንዲህ ትሆናለህ። ሲመለስ ደግሞ ከተገኘ በጣም ግፍ እያደረሱ ግፍ የምንታገለው ለትግራይ ህዝብ ነው ይላሉ። ግን የትግራይን ህዝብ ከጉረሮ ነጥቀው ይበላሉ። ከጉረሮ ነጥቀው ከዓለም አቀፍም ከኢትዮጵያ መንግስትም ከየትም የሚገኘውን ገንዘብ ከጉረሮ ነጥቀው በውጭ ሀገራት ላይ በዱባይ፣ አቡዳቢ፣ ቻይና ድረስ ሩቅ ምስራቅ፣ ሲንጋፖር፣ ኢንዶኔዥያ ድረስ ማሌዥያ ቤት የገዙ ቅንጡ አፓርታማዎች የገዙ አሉ። የተወሰኑ ሰዎች ታይዋን የገዙ የሚል መረጃ አገኘው። አሜሪካ፣ አውሮፓ ያለን ብዙዎቹ ጀነራሎች ፓስፖርታቸው ውጭ ነው። ውጭ ልጆቻቸው ይማራሉ። አንዳንዴ አልፎ ተመረቀ ተብሎ ምስላቸው ይወጣል። አሁን ሲመረቁ ምስላቸው እንዳይወጣ የሚል ማስጠንቀቂያ ሰጥተዋል። እዚህ ግን የድሃ ልጆቻቸውን በጦር ሜዳ በከንቱ እንደወጡ እንዲቀሩ አረጉ። ዛሬ ደግሞ እናት አባቶቻቸውን ህፃናትን በረሃብ እየፈጁ ነው። ጦርነቱ የትግራይ ህዝብ አለ። የኢትዮጵያ የጥንት ደመኛ ታሪካዊ ጠላቶች ኢትዮጵያ እንዳትረጋጋ አጀንዳዋ ሁሉ ጦርነት እንዲሆን፣ አጀንዳችን ሰላም እንዳይሆን፣ አጀንዳችን ወደ ቀደመ ክብራችን ሲባል አንዳንዱ ኖ ግሎሪፋይ እየተደረገ ነው። የትናንት ታሪካችን እኮ የኢትዮጵያ የትናንት ታሪክ ግሎሪፋይ የሚደረግ አይደለም የሚል አለ። ግሎሪፋይ የሚደረግ ታሪክ አለን። ትናንት መደገም የሌለበት ደግሞ ታሪክ አለ። ሁለቱም ግን የኛ ታሪኮች ናቸው። በቀይ ባህር በዓለም በነበሩ በጥንት መንግስታት ከፍ ያሉ በፐርሺያ፣ የሮም፣ የግሪክ በአቴናውያን ዘመን አክሱም አንዱ ሀያል የሚባል መንግስት ነበር። እስከ ህንድ ይነግድ ነበር። ሌሎች ያንን የጥንቱን የእድገት ዘመናቸውን ወደኋላ ተፈልገው ቱርክ ለምሳሌ የኦቶማን ተርክሽን ኤምፓየር ዳግም ለመመለስ እየሰራ ነው አላሉ። ግን ይከሷቸዋል። ያው እየሰሩ እንደሆነ ደግሞ ማሳያ አለው። እስከ ኢራቅ የሚዘረጋ የባቡር መስመር መንገድ መሰረተ ልማት ከኢራቅ ጋር የኤፍራጥስና ጠግረስ ወንዞች ከቱርክ ነው የሚመነጩ። ነገር ግን በኦይል የመቀየር ያንን አድጎ ማስተሳሰር። ቱርክ ሰሜኑን የመን ላይ ትልቅ ግንኙነት ነበራት። አሁን ሰሜኑ የመን ላይ ቱርክ ከሶማሊያ ጋር ትልቅ ግንኙነት ነበረው። ያው እኛም ጋር ሲመጣ ከሀረር ጋር ግንኙነት ነበረው ማለት ነው። ቱርክ የቀደመ ያንን ፓለስታይን የሚባለውን ያን ሁሉ ይዘዋል። አገራት ወደ ትናንት ከፍታቸው ለመሄድ ለዛ ነው የእስራኤል መንግስት የቱርክ ያኛው የቀደመ የኦቶማን ተርክሽ ኢምፓየር ቅዠት ነው፣ የትም አይደርሱም አይቻልም የሚል ከግሪክ እና ከቆጵሮስ ሳይፕረስ ጋር በመሆን ቤንያሚን ኔታንያሁ በሰጠው መግለጫ እኛ ከፍ የምንልበት ከፍ ያልንበት ዘመን ታሪክ አለን።
ችግር የነበረበት እርስ በርስ የተበላላንበት ማዕከላዊ መንግስቱን ጥለን በየሰፈሩ ጉልቻ አንዳንድ ጉልቻ እናቆም የሞከርንበት የስደት የረሃብ የእንግልት የጦርነት እነዛሉ የማይደገመውን አንደግመም፣ ከፍ ያለውን እንደግማለን። የአድዋን ታሪክ ዛሬ አሁንም ይሄ እኮ የአባይ ታሪክ እኮ የኛ በጣም ግሎሪፋይ ልናደርገው የሚገባ ታሪክ ነው። በተመሳሳይ መሰል ነገሮችን ለማድረግ መስራት መቻል አለብን። በዚህ ረገድ እንዳልኳችሁ በይቅርታ በጠረጴዛ ዙሪያ ወንበር ስበን እንጂ ቃታ ስበን የምናመጣው ለውጥ የለም። የስልጣን ባለቤት ህዝብ ነው። ህዝብ ከጎናችን አሰልፈን ለስልጣን እንበቃለን። እንዴት ህዝብ ከጎን ያሰልፌ በጦርነት ለስልጣን እበቃለሁ የሚል ሰው ህዝብን ከጎን ያሰልፌ ህዝቤ ሳይጎሳቆል በመከራ ያገኛት መሰረተ ልማት ሳትወድም ኮላተራል ዳሜጅ እንኳን የሆነ በጦርነት ሰዓት ሳይለበለም ለውጤት እበቃለሁ ማለት እንዴት ከበደ ብለን መጠየቅ መቻል አለብን። እነኚህ ወዳጆቻችን ወንድም እህቶቻችን ተፈተው ከዛ ከባለፈውም ተምረው ጥሩ ይሆናሉ የሚል እምነት አለ። ሌላው እንግዲህ በትናንትናው ዕለት የቀይ ባህር አፋር ዲሞክራሲያዊ ድርጅት መግለጫ በአዲስ አበባ ሰጥቷል። የአምባገነኑ የሻዕቢያ መንግስት የቀይ ባህር አፋርን ወይንም ይሄ የአፋር ህዝብን አንደኛ ከቀይ ባህር እየገፋው ነው። በቀይ ባህር እንዳይጠቀም አሳ ከማጥመድ ጀምሮ ማለት ነው። በቀይ ባህር እንዳይጠቀም እየተገፋ ነው። በጉልበት ከመሬቱ እየተፈናቀለ ነው። ገደብ አልባ ወታደራዊ ግዳጅ እየደረሰበት ነው። የኢኮኖሚ ማዕቀብ በዚህ በደናኪል በዛ በቀይ ባህር አፋር ኤሪያ አንዳች መሰረተ ልማት አልነበረም፣ አልተደረገም። ሴቶች ይደፈራሉ። የሃይማኖት ነፃነት የለም። በጥቅሉ የቀይ ባህር አፋር እንደ ሁለተኛ ዜጋ ሆኖ በምድሩ እየተገፋ ነው። ከወገኖቹ ከዋናው አፋር ደግሞ ከኢትዮጵያ አፋር የተነጠለበት ሁኔታ አለ በሚል አስቀድመን 122 ገጽ ለአፍሪካ የሰብአዊ መብት ኮሚሽን አቅርበን ነበረ። ይህንን ጥያቄያችንን ተቀብሎ ያልኳችሁን ከላይ በጉልበት ማፈናቀል፣ ገደብ የለሽ ወታደራዊ ግዴታ፣ ኢኮኖሚ ማዕቀብ፣ ከቀይ ባህር ማራቅ፣ መተልተል፣ መድፈር፣ ማፈናቀል፣ ከልማት ውጭ ማድረግ፣ እነዚህን በሙሉ ከቀይ ባህር ማራቅ፣ ከቀይ ባህር ልማት እንዳይጠቀም ማድረግ፣ እነዚህን በመረጃና በማስረጃ የሚጠቅስ ምንድነው ሰብስታንሽት ያደርገ የተደገፈ 122 ገጽ አቅርበናል። እሱን አይቶ የአፍሪካ ህብረት የሰብአዊ መብት ኮሚሽን በ60 ቀን ውስጥ ምላሽ እንዲሰጥ አቅጣጫ አስቀምጧል። ይሄ የሚበረታታ ነው በሚል ያስቀምጠው አለ። የኢትዮጵያን የቀይ ባህር ጥያቄ በተመለከተም ለቀረበላቸው ጥያቄ የድርጅቱ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን የመጀመሪያው ነገር የኛ ጥያቄ አሉ ከኤርትራ መገንጠል አይደለም የምንፈልገው፣ ልክ ራስን በራስ ማስተዳደር የራስን እድል በራስ እስከመወሰን which means እስከ መገንጠል የሚደርስ መብት በኤርትራ ህገ መንግስት እንዲረጋገጥልን ነው አሉ። ኦፍኮርስ ኤርትራ መቼ ህገ መንግስት አለው? ህገ መንግስት መጻፍ በሚጻፈው ህገ መንግስት ያ እንዲረጋገጥልን አንድ ነገር ነው። ዙሮ ይህን አስቀመጡ። ሁለተኛ የሻዕቢያ ስርዓት ከወደቀ የኢትዮጵያ ጥያቄም ይመለሳል። ዋናው ትልቁ ትኩረታችን ሊሆን የሚገባው ይሄ አምባገነኑ የሻዕቢያ መንግስት እያለ የኢትዮጵያ የቀይ ባህር ጥያቄም አይመለስም፣ ሊመለስም አይችልም። ቀጠናዊ ሰላም፣ መረጋጋት፣ ብልጽግና ሊመጣ አይችልም። የሻዕቢያ መንግስት በዋነኝነት በኢሳያስ አፈወርቂ ቅዠት ላይ የተመሰረተው መንግስት ጦርነትን እንደ መልካም እድል ተጠቅሞ የጦርነት ኢንቨስትመንት ዋር ኢኮኖሚ ነው የገነባው። እሱን ማስወገድ አለብን በሚል ያስቀመጡት አለ። ድሮ የደረሰባቸው በደልም ከአፍሪካ ህብረት የሰብአዊ መብት ኮሚሽን ማግኘቱም አንድ መልካም ነው። ይህን ተከትሎ እንግዲህ ከትናንት ምሽት በ24 ማለት ነው ዲሰምበር 24 2025 ዘ ናሽናል የዩናይትድ አረብ ኤሚሬት መንግስታዊ ጋዜጣ ነው አንድ ምንባብ አንድ መጣጥፍ አስነብቧል። ያ መጣጥፍ ምንድን ነው የሚለው? ኢጅፕት ኢንክሪዝ ፕሬዠርስ ኦን ኢትዮጵያ ስሩ ፖርት ዲልስ ዊዝ ኤሪትሪያ ኤንድ ጅቡቲ እና ናሽናል ትናንት እንድታዩት ብዬ ነው እርሱን ያነበብኩላችሁ። በ24/12/2025 የወጣ ነው። ምን ይላል? የግብፅ መንግስት ስትራቴጂያዊ ወሳኝነት ባለው ቀይ ባህር ላይ በአሰብ ወደብ እንዲሁም በጅቡቲው የደውራሌህ ወደብ
የኮንቲነር በተለይ ይሄ የኮንቲነር ወደቡ ላይ ከፍተኛ የሆነ የማስፋፊያ ስምምነት ፈጽመዋል። ይህንን ስምምነትም ሲፈጽሙ የጦር መርከቦችን በአሰብም በጅቡቲም ለማሳረፍ ከዛም ባለፈ አሰብ ላይ እና በዚህ በሁለቱ ወደቦች ላይ በርድስ ኦፍ ወርሺፕስ አዝ ዌል አስ ፋሲሊቲስ ቱ ሆስት ስሞል በት ኢሊት ትንሽ ነገር ግን እጅግ የሰለጠኑ ኢሊት ሚሊተሪ ኮንቲንጀንት ተጠባባቂ ኃይል ለማስፈር በሚል ያስቀምጠዋል። ከዛ ባለፈ ኢንፍራስትራክቸር የመሰረተ ልማት ማሻሻያ ይህም በአሰብና በዚህ በዶራሌህ ላይ የሚደረገው የመሰረተ ልማት ማሻሻያ የግብፅ የጦር መርከቦችን በተለይ ይሄ አጥፍቶ ጠፊ ዲስትሮየርስ የሚባሉ አውዳሚዎችን ዲስትሮየርስ፣ ጠላቂ መርከቦችን ሰብመሪን፣ እንዲሁም የሰራዊት አባላትንና ሄሊኮፕተሮችን እነዚህን መሸከም የሚችል ሆኖ ነው የሚገነባው። በተመሳሳይ ቱ ሪፊውል ኤንድ ሪሰፕላይ አት ዘ ቱ ፖርትስ በዚህ ቦታ ላይ የግብፅ ሚሊተሪ ነዳጅም የሚፈልጋቸውን ነገሮች ሪፊውል እንዲያደርግ አገልግሎት እንዲጠቀም በመሆን እየተሰራ ነው። ነገር ግን ይሄ ይላል ዘ ናሽናል ኢትዮጵያ እና ግብፅ በአባይ ላይ ባላቸው ከፍተኛ መካረር ወቅት ግብፅ ከበባ እየፈጸመች ነው፣ የማስጨነቅ አካሄድ ነው በሚል ያስቀምጣል። ዘን ብዙም ሆታ ምንድን ነው ብዙም ጩኸት ብዙም የሚዲያ ጋጋት አልተደረገም። የዚህ የአሰብ ስምምነት ኢሳያስ አፈወርቂ ወደ ካይሮ ሄደው በነበሩበት ወቅት የተደረገ ነው። የዚህ የጅቡቲው ደግሞ ምክትል ጠቅላይ ሚኒስትሩና የኢንዱስትሪ መሰረተ ልማቱ ሚኒስትር በነበሩበት የተደረገ ነው ይልና ሌሎችን ስናይ ይህን እናስ አሁን ጥያቄው እንግዲህ ከተሳሳትኩ ተሳስቻለሁ ብዬ እናንተ ጋር መጥቼ ያው ሶሪ እላችኋለሁ። ግን እስከዛሬ ብዙም እየተሳሳትን አይደለም። ዙሮ ዙሮ ጋዜጣውም የሚያስቀምጠው ግብፅ 2000 ኪሎ ሜትር በላይ የቀይ ባህር ጠረፍ ተዋሳኝ ነች። አንድ ሁለት ግብፅና ኢትዮጵያ በአባይ ጉዳይ በገቡበት ውዝግብ በተለይ ከኢትዮጵያ ህዳሴ ግድብ አንጻር ምንም ውሃው አልጎዳቸውም ያውቁታል። ዛሬም የውሃ ሚኒስትሯ በውጭ ሀገራት ለሚሊተሪ አታሸ ሆነው ለሚሰማሩ የዲፕሎማት ሰልጣኞች ትንሽ ለዘብ ብሎ የነበረውን ሞቅ አድርገው በእኛ በውሃ በጠብታዎችን ላይ አንደራደርም የሚል አስቀምጠዋል። ለምንድን ነው ዝቅ የሚሉ ቶናቸውን የሚቀንሱት? ለምንድን ነው ቶናቸው የሚጨምረው? መቼ ነው የሚለውን እሱም በደንብ ማየት አለብን፣ በደንብ መገንዘብ መቻል አለብን። ዘን ይሄ ሆኖ አንደኛ ይሄ ዶራሌህ የሚባለው የጅቡቲ ፍሪፖርት አድሚኒስትሬሽን የሚባል አለ፣ ነፃ የንግድ ቀጠና አለዚህ ዶራሌህ አካባቢ። እዛ ኮንቲነር ወይንም ግብፅ በመካከለኛው ምስራቅ ይብን ለኢትዮጵያም ገበያ የምታቀርበው ሸቀጥ ካለህ ያን ሸቀጧን እያመጣች የምታራግፍበት የነፃ የኢንዱስትሪ ቀጠና ወደፊትም ደግሞ እዛው አካባቢ የምታመርትበት ኤግዛክትሊ ቁጥሩን ማየት ያስፈልገናል። ነገር ግን ወደ 10-15 ሄክታር አካባቢ መሬት ተቀብለዋል ለማልማት። አንድ እሱን እንውሰድ። ሁለተኛ የታጁራ ወደብን ኢትዮጵያ እንድትወስደው ተጠይቆ ነበር። አልሙት በስምምነት በጋራ ሆነን እናልማው ለ25 ዓመትም ለ50 ዓመትም። ከኢትዮጵያ በኩል ያው ጸጥ ነው የተባለው። ለምን እንደሆነ ይገባቸዋል። ደን እሱን ወስደን እሱን ከወሰድን በኋላ አንደኛ ይሄ ዶራሌህ ፖርት ወደ $600 ሚሊዮን አሁን ከነማስፋፊያው ወደ $1 ቢሊዮን ዕዳ ያለበት የቻይና መንግስት ዕዳ ያለበት ነው። ለሌላ ሶስተኛ ወገን አሳልፎ መስጠት አይችልም። ይህንን ወደብ የጅቡቲ መንግስት ዕዳ አለበታ ኒርቱ 1 ቢሊዮን ነው። ሁለት እዛው ዶራሌህ ፖርት ጋር የቻይና የሚሊተሪ ማዘዣ ሚሊተሪ ኮማንድ አለ። እዛ የሚገባው አካል እዛው አጠገብ የሚሆነው አካል ወይም ያንን ዶራሌህ ፖርት የሚያስተዳድረው አካል ያንን
ቢያንስ ከቻይና ጋር ስትራቴጂክ የሆነ ወዳጅ የሆነ ሀገር መሆን መቻል አለበት። ግብፅና ቻይና ሊደጋገፍ ይችላል፣ ግን ግብፅ ሄዶ የአሜሪካ ደጋፊ ነው። እዛ ሚሊተሪ ፋሲሊቲ አካባቢ እንዲሆን አይፈቀድለትም። ሁለተኛ ያልኳችሁ 10-15 ሄክታር 9 ሄክታር ነው የሚለው 10-15 ሄክታር እንዲያለሙ ሰፋ ያለ ትልልቅ ኮንቴነሮችን የሚያስተናግድ ዘንድ የግብፅ ኢንዱስትሪ ምርቶች እየመጡ እዚያ የሚራገፉበት ዘንድ ወደ ኡጋንዳም ወደ ኬንያ ከዛም ደግሞ ለቀጣይ ገበያ መዳረሻም ሊፈልጉ ይችላሉ እንጂ አንድ ዶራሌ ወይንም የጅቡቲ ፖርት ሊተላለፍ አይችልም። ሌላው ስምምነታቸው በሶላር ኢነርጂ ወደ 20 ሜጋዋት ማቅረብ እና ግሪን ማድረግ ነው። ያው ግሪን ማለት ከታዳሽ ኃይል የሚቀርብ ኃይል ማቅረብ ነው። ሌላ በዚህ በመሰረተ ልማት፣ በመንገድ ግንባታ፣ በሰው ኃይል ልውውጥ አብረን እንሰራለን። ከጅቡቲ ፖርት ኦፍ ጅቡቲ በኩል በኢትዮጵያ አንጻር ግብፅ ሊያደርሰው የሚችለው ስጋት ዜሮ ነው የሚባል ነገር የለም። በፖለቲካ ኖ ዜሮ እንድ ኖ አብሶሉት አንድ ደግሞ ሊሆን አይችልም። አንድ እሱን እንውሰድ፣ ሊሆን አይችልም። ሁለተኛ አሰብን በተመለከተ ምን ይላል? ወደብ ማስፋፋት ምን ሊሰራ? $1 ትሪሊየን አምጥተህ የአሰብ ወደብን ብታስፋፋው ምን ሊሰራ? ፍጹም ምንም ሊሰራ አይችልም። አሰብ ላይ ለምሳሌ የሚጠቅም ከሆነማ ከታጁራ ፖርት ይልቅ አሰብ ወደብ የሚጠቅመው ኢትዮጵያ ስትጠቀምበት ብቻ ነው። ኢትዮጵያ ካልተጠቀመችበት ራሷ ኤርትራም አይጠቅማትም። 800 ምናምን ኪሎ ሜትር ነው የሚርቀው ከአስመራ። ቤስት የሚባለው ለኤርትራ ቤስት ፖርት ምጽዋ ነው። ምንም አይነት ይሄ ጀልባዎች ዝም ብሎ አሳ አጥማጆች ፓትሮል የሚያደርጉ እነዛ አሉ። ከዛ ባለፈ ግን ማን አገር ነው? ማን እብድ ነው ወይ ማለት ነው። ሌላ ከአሰብ ጋር ተያይዞ የግብፅ የጦር መርከብ፣ የግብፅ ሄሊኮፕተር፣ ሰብመሪን፣ ዲስትሮየርስ እና ኢሊት ኮንቲንጀንት ፎርስ አሰብ ላይ ሲቀመጥ ሌሎች ኢትዮጵያን ጨምሮ ፕሬዘንት ኤንድ ኤሚነንት ከሆነ ልክ ሩሲያ ዩክሬን ወደ ኔቶ አባል ልትሆን ስለሆነ በሚል ወይኔ ብሔራዊ ህልውና ስጋት ነው ስላለች ጥቃት እንደፈጸመችው ኢትዮጵያም ኤርትራ ላይ ጥቃት ትፈጽማለች። ለዚህ ጥርጥር አይገባችሁ። ይሄን ዓለም አቀፉ ማህበረሰብ እንዲያውቅ መሆኑ ዘናሽናል ማሳወቁ አንድ ነገር ሆኖ ከዛ ባለፈ ይሄ ቀይ ባህር ቀጠና የኛ ብቻ ጉዳይ አይደለም። ዓለም አቀፍ የንግድ መስመር ነው። የዓለም 90% በላይ ኦይል ኢነርጂ የሚተላለፍበት መስመር ነው። 12% የንግድ ልውውጥ $1 ትሪሊየን የሚፈስበት በተለይ የአውሮፓ ኢኮኖሚ ከኤዥያ ጋር የሚገናኝበት በስዊዝ ካናል በር ነው። ሜዲትራኒያን በአቋራጭ በዛ በአትላንቲክ ኦሽን በኬፕ ቨርዲ በደቡብ አፍሪካ ጫፍ ላይ ከመዞር ያወጣ ነው። ይሄ ባለበት ሁኔታ ሳውዲ አረቢያና ግብፅ ወዳጅ ስለሆኑ ሳውዲ አረቢያ እጁን አጣጥፎ ማሰብ ላይ የሚደረግ ዲቨሎፕመንት አንድ። ሁለተኛ እስራኤል እጁን አጣጥፎ አያይም። 3 ራሱ ዩናይትድ አረብ ኤሚሬት እጁን አጣጥፎ አያይም። ሶኮትራ ከታች የመን ኤደንጋ ያለው የባብ ኤልመንደብ መግቢያ አለው። የሃኒሽ ደሴት እዛው ደግሞ ራቅ ብሎ አለው ቤዞች። እዚህ መጥቶ የሆነ ኃይል ወታደር ሲያሰፍር የጦር መርከቡን ሲያቆም ዝም ብሎ አያይም። ኢትዮጵያም አታይም። 2 እስራኤል ዝም ብሎ አያይም። ሳውዲ አረቢያም ዝም ብሎ አያይም። ራሱ አሜሪካኖች፣ ቻይና የኃይል አሰላለፍ አለ። ማን ከማን ጋር ነው የሚለው እኛም ዝም ብለን አናይም። ነገር ግን የግብፅ ዲፕሎማቶች ከራሳቸው ኢንተረስት አንጻር ለዘ ናሽናል ይህንን መረጃ ሊሰጡት ይችላሉ፣ ወይንም ፍላጎት ሊኖራቸው ይችላል። የመሆን እድሉ ግን 0 ነው ልላቸው አልችልም። 0 እንዴት ሊሆን ይችላል? 1 ግን አይደለም። ያ ሲሆን ደግሞ ኢትዮጵያ እጇን አጣጥፋ አትቀመጥም። በነገራችን ላይ የእስራኤል ጦር ከጋዛ በፍጹም ጨርሼ አልወጣም፣ ልንወጣ አንችልም በሚል አስቀምጧል። ከጋዛ ምን ማለት ነው? በሌላ መልኩ
የእስራኤል ጦር እኮ ግብጾች ዝም ስላሉ ነው እንጂ እኮ ሲናይ እኮ አለ ማለት ከግብጽ ጋር ፊት ለፊት እኮ ነው ያለው። ግብጽና ቱርክ ደግሞ ያላቸው ግንኙነት አለ፣ አሁን እያደገ የመጣ ግንኙነት። እኛ ከቱርክ ጋር ወዳጅ ነን። ቱርክና እስራኤል ደግሞ እየተዘዛቱ ነው። ስለዚህ አሰብ ጋር የግብጽ ሚሊታሪ መጥቶ ቁጭ ሲል ዝም ብለው ያያሉ። ዩናይትድ አረብ ኤሚሬት ዝም ብሎ ያያል። ኳታር ዝም ብሎ ያያል። የቀጠናውን ሁኔታ እንየው። ትልቁ ግን እኛ ኢትዮጵያውያን ሌሎች በሺህ ኪሎ ሜትር አቋርጠው 2000 ኪሎ ሜትር ኑሯቸው ውሃ ጠብ ሳይል ውሃ ባለቤት ነን እያሉ እኛ 86% ለምናመነጨው እንግዲህ ፈጣሪ የሰጠን ስለሆነ የአፈር መከላትን ለመከላከል በረሃማነትን መስፋፋት ነው ከሌለን በትንሹ በቢሊዮን ዶላር ኢንቨስት እያደረግን ነው። ይህን ሁሉ እያደረግን የራስህን የገጸ ምድርና የከርሰ ምድር ሀብት አትጠቀምም። ለምተህ ሰልጥነህ ተባብረ ማደግ አትችልም። 4-5 የሆኑ ሰዎች ጅላንፎች ሳገኝ እያደራጁ ተኩስብሃለሁኝ። ደግሞ በር ላይ መጥቼ ደግሞ አሁንም ወደ ቀይ ባህር እንዳትስፋፋ የቀይ ባህር ጥያቄህን እግርህን እንዳታረዝም ህልምህን አመክናለሁ ሲባል ነው ማለት መቻል አለብን። ግን የተነጠልን አድርገን ማሰብ የለብንም። አንዳንዶቹ የዲፕሎማሲ ኩስመና መንግስት ዶክተር አብይ አህመድ ወይ ብልጽግና በወሰደው ያልተጠና ዲፕሎማሲ መሰረት ግብጽ መጣች ሶማሊያ ላይ። እንዴ እንደዛ ከሆነማ እናንተ የምታደንቁት መለስ ዜናዊ በወሰደው ያልተጠና እርምጃ ነዋ አባይ ግድቡን ገድቦ ይሄን ያመጣ ወይ አልጨረሰው። እንደምታውቁት ያው እሱን ከመሃል ሞት ቀደመው የሱን ራዕይ እናስቀጥልና በሱ ራዕይ እንመራለን የሱን ራዕይ እናስቀጥላለን ያሉ ደግሞ የራሳቸው ራዕይ የሌላቸው ራዕይ አልባዎች ደግሞ ዝርፊያ ላይ ልትሰማሩ አገር አምኖ የሰጣቸውን ለግድብ የሄደ ብረት መሸጥ ለግድብ የሚሄድን ሲሚንቶ መሸጥ ውስጥ ነው የገቡ። አንዳንዶቹ አልፎ ደግሞ በቅጥረኝነት የግድቡን ሲሚንቶ እንዲበላሽ እስከ ማድረግ ድረስ ይሄዱ ሰው ለኔ ዜሮ አይደለም አንድ አይደለም የመሆን እድሉ ግን አናሳ ነው። የኃይል አስተላለፍ አለ፣ የጂኦፖለቲክስ የዩናይትድ አረብ ኤሚሬት ጉዳይ አለ፣ የኳታር ጉዳይ አለ፣ የግብጽ የራሷ ጉዳይ ኢንተረስት አላት፣ ሳውዲ አረቢያ ኢንተረስት አለው። ኢራን አልቡርሃንን ይደግፉ እንጂ ኢራንና ግብጽ ደግሞ የራሳቸው ቁርቁስ አላቸው። ግብጽ በአብዛኛው ከአሜሪካ ጋር ግንኙነት ስላለው ያለ ይሄ ጉዳይ ነው። ተጨማሪ መረጃዎችን ተጨማሪ እያሰፋን እንሄዳለን። ምናልባት ጅቡቲ ተርንስ ዘ ስክሪው ኦን ኢትዮጵያስ ፍራይት ኦቨርሃውል የሚል አዲስ ፎርቹን በ20 ዲሰምበር ከ5 ቀን በፊት ያወጣው ማለት እዚህ ከመልቲ ሞዳል ጋር ተያይዞ ኢትዮጵያ ወደ 7 ምንድነው የእቃ አስተላላፊ ድርጅቶችን ፍቃድ ሰጣለች ከኢትዮጵያ ንግድ መርከብ ባሻገር ማለት ነው። ይህ መልቲ ሞዳል የሚባለው በአውሮፕላን ወይንም በአውሮፕላን ለምሳሌ አንድ ዕቃ በመርከብ ይመጣል ብለን እንውሰድ። ልክ ከመርከብ እንደወጣ መርከቡን የራሱ ለምሳሌ የኢትዮጵያ ንግድ መርከብ ድርጅት ይህን የሚያደርገው ለምንድን ነው? መርከብ አለው ዘንድ ከመርከብ ይወርዳል። ሸቀጡ እንደወረደ በቀጥታ ምን ስምምነት አለው? ከኢትዮጵያ ንግድ መርከብ ጋርም ከኢትዮ ጅቡቲ ምድር ባቡር ጋር ስምምነት ስላለው ቀጥታ ይመጣና ኢትዮ ጅቡቲ ምድር ባቡር ይጫናል። ወይንም የሎጂስቲክስ የሚባለው በኢትዮጵያ ትራንስፖርት ሚኒስቴር ውስጥ ያለው የኢትዮጵያ ሎጂስቲክስ ባሉት ተሽከርካሪዎች ያመጣል። አሁን የጅቡቲ መንግስት ምን አለ? የመልቲ ሞዳል ፍቃድ ካለ መርከብ ሊኖራችሁ ይገባል። ለምንድን ነው? ኦኬ እነዚህ ደግሞ አስተላለፊዎች ኖ እኛ 400 መኪና አለን። ስለዚህ ከጅቡቲ ከመርከብ የወረደውን የሆነ መርከብ ተጭኖ እንደመጣ ዕቃው ያን የኢትዮጵያ መርከብ ሊሆን ይችላል፣ ቻይና መርከብ ይሁን ዘንኛ እናስተላልፍ ሲል ኖ መልቲ ሞዳል የሚባለው ራሳችሁ ሲ ሮድ ሬል ኤንድ ኤር ትራንስፖርት መሆን መቻል አለበት የሚል የቀረበ ጉዳይ አለ። አይ ቲንክ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የጅቡቲ ፕሬዚዳንት የሚነጋገሩ ወይንም በትራንስፖርት ሚኒስትሮች በኩል ንግግሮች አሉ። የሚፈታ ይሆናል። የፍቃድ ማሻሻያውም የሚሻሻልም ከሆነ እንግዲህ እሱን የምናየው ነው የሚሆነው። ድሮ ግን የኢትዮጵያን ትልሞች ለማደናቀፍ ከሩቅም ከቅርብም ስራዎችና ሴራዎች ይሰራሉ። እሱን በአንድ ሀገር ልጅነት ልዩነታችንን በውስጥ ጠብቀን ብሔራዊ ጥቅማችንን ግን ማረጋገጥ ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኑር። ሸር አድርጉ፣ ላይክ አድርጉ፣ ሰብስክራይበራችን ቤተሰባችን እንዲያድግም ጥረት አድርጉ። ጋት ሚዲያ እንደግፉ። ታንኪዩ